ያልተጠበቀ ጉድ ነው የወርቅ ጽላቱ የት ገባ እኔ በቃ ሞራሌ ተነካ በእውነት እኔ እንደዚህ አልመሰለኝም ነበር ከልቤ ነው በቃ ምነግርህ የሃይማኖት መሪዎች ያቆሙትን መሰዊያ እናፈርሳለን የሃይማኖት መሪዎች ያቆሙትን መሰዊያ እናፈርሳለን ጳጳስ ሲያጨስ እኔ አይቻለሁ ጳጳስ እያጨሰ አንተ ገነት ውስጥ ህይወት አለ ብለህ ታምናለህ? እስኪ ንገረኝ። እናምናለን፣ ግን እንደዚህ ገነት ሄደን ወሲብ የምናደርጋቸው አጥንታቸው እንደዚህ መቅኔያቸው የሚታይ እነሱ ወሲብ ለማድረግ ገነት እንሄዳለን ብለን ግን አናምንም። በአንበሳ መኝታ ጅብ አይራመድም። አገር ሰላም ሲሆን ጀግና አይወደድም። እጅግ የመረረ መልእክት ብፁዕ ቅዱስ አቡነ ማትያስ አስተላልፈዋል። እንደምን ሰንብታችኋል? እንደምንስ አላችሁ? ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ግዕዝ ሚዲያችን ነው፣ ወደ እናንተ ሁል ጊዜ ይቀርባል። ሰብስክራይብ በማድረግ ይህ ቪዲዮ ለመጀመሪያ ጊዜ ከሆነ ወደ እናንተ የመጣው ጀምሩት፣ የላይክ በተኗን ንኩ። በቀጥታ ወደ መርሃ ግብራችን እንለፍ። ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ አሁን ሲጋራውን ቡል እያደረገ መተው እጁን ሳም አድርገውት ይሄዳሉ ምዕመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት። ገብቶ ይቀድሳል። ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታየው አትሰቅሉንም? መሀል ከተማ ላይ እግዚአብሔር ጸሎታችን አልሰማን ያለ የሚመስለን በካህናት ላይ ያላችሁ እምነት እየቀነሰ ስለመጣ ነው። እውነት ነው፣ እኛ ኃጢአት እንሰራለን። ግን ኃጢአታችን ለራሳችን ትታችሁት እናንተ በእግዚአብሔር ብታምኑ ትጠቀሙ ነበር። ግን ነውር ለቃሚ ሆናችኋል። ከዚያ የተነሳ አትጠቀሙ። በጣም ትልቅ መልእክትን ያስተላለፉት። ምክንያቱም አሁን የሆነ ነገር ሆነ አልሆነ እያልን በጣም እየተወዛገብን ባለንበት ሰዓት ነው። ያው መስቀል እንኳን ስንሳለም መርጠን አይደለም የምንሳለመው። እከሌ እንኳን ተው ጥሩ አይደለም፣ ጥሩ ነገር አልሰማሁም፣ እከሌ እንኳን ተው ግብሩ እንዲህ ነው ምናምን እያልን እኛ ራሳችን ካህን እንመርጣለን አይደለ? ጥሩ መልእክትን ያስተላለፉት። በክህነት ዙሪያ ውስጥ በክህነት ሐረግ ውስጥ ክህነቱ እንጂ የተሸጋገረ የሚሄደው የሰዎች የግለሰብ ማንነታቸው እንዳልሆነ እንድናስተውል ነው። በቃ ይሄ ነው። አንድ በጣም የሚሰክር ካህን እግዚአብሔር ይፍታህ ያለው ቃልና አንድ ሊቀ ጳጳስ እግዚአብሔር ይፍታህ ያለው የማይሰክር እግዚአብሔር ይፍታህ ያለው እኩል ነው። ሚዛኑ እኩል ነው። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ያለው ለንጹሐኑ ብቻ አይደለም፣ ለሰካራሙም ካህን ነው። ስለዚህ ራሱ ይጠየቅበታል እንጂ እኛ እንደዚህ ልንመርጥ አይገባም ነው። ቆንጆ መልእክት አድርገውን ያስተላለፉልን። ያው ርዕሳችንም አይደል። ከዚሁ ጋር ተያይዞ ሰሞኑን እየተወራ በጣም ወቅታዊ የሆነና አዲሱ ነገር ምንድን ነው? አቡነ ሩፋኤል የወርቅ ጽላት አርገዋል። በማስረጃና በመረጃ የቀረቡ ናቸው። ደብዳቤውን እጅም ደርሷል። ወደ እናንተ በቀጥታ ማሳያችሁ ነው የሚሆነው። ዜናውን መጀመሪያ የሰማሁት ከዚህ ልጅ ነው። ያልተጠበቀ ጉድ ነው። የወርቅ ጽላቱ የት ገባ? ጳጳሳቱ ለምን ተከሰሱ? ለመንበረ ፓትርያርክ ጠቅላይ ቤተ ክህነት የገባው ደብዳቤ እጃችን ገብቷል። በሀገረ ስብከቱ ዋና ጸሐፊ ወለጋ ሀገረ ስብከት መረጃውን በአጭሩ አቀርባለሁ። ከልዩ ጥበቃ ክፍል ውስጥ የወርቅ ጽላት እንዴት ሊጠፋ ይችላል? የጣት መጠቋቋሙስ በከፍተኛ የቤተ ክርስቲያን አባቶች ላይ ለምን ሆነ? ቤተ ክርስቲያኒቱን እያነጋገረ ያለው የምስራቅ ወለጋው አሳሳቢ ክስተት ብዙዎችን ጉድ አሰኝቷል። በምስራቅ ወለጋ ሀገረ ስብከት ለረጅም ጊዜ በከፍተኛ ጥንቃቄ በልዩ ክፍል ውስጥ ሲጠበቅ የነበረ የወርቅ ጽላት ድንገት
የውሃ ሽታ ሆኗል። ሀገረ ስብከቱ ለፓትርያርኩ ጽሕፈት ቤት በላከው ደብዳቤ መሰረት ጽላቱ በደረገ ድንገተኛ ፍተሻ ሊገኝ አልቻለም። ነገር ግን ከሁሉ በላይ የሚያስገርመውና ነገሩን አሳሳቢ የሚያደርገው ሀገረ ስብከቱ የወሰደው እርምጃ ነው። ሀገረ ስብከቱ ለጠቅላይ ቤተ ክህነት በላከው ይፋዊ ደብዳቤ ላይ እንደተመለከትነው ብፁዕ አቡነ ሩፋኤል ጠቅሶ አፋጣኝ ምርመራ እንዲደረግ ጠይቋል። አቡነ ሩፋኤል የልዩ ክፍሉን ቁልፍ ከብፁዕ አቡነ ኤልያስ ስለመረከባቸው በቂ የሰው ምስክር ስላለ ንብረቱ ርቆ ሳይሄድ ቀርበው ይጠየቅልን በማለት አጥብቆ ሞግቷል። በሀገረ ስብከቱ ዋና ጸሐፊ የተጻፈው ደብዳቤ በአንድ የሀገረ ስብከት ጽሕፈት ቤትና በከፍተኛ የሲኖዶስ አባላት መካከል እንዲህ አይነት ግልጽ ክስ መነሳቱ በአካባቢው ምዕመናን ዘንድ ከፍተኛ ቁጣንና መደናገርን ፈጥሯል። ይሁን እንጂ የጠቅላይ ቤተ ክህነቱ የምርመራ ሂደት መጓተትና ዝምታ ነገሩን ይበልጥ ምስጢራዊ አድርጎታል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ይህ ደብዳቤ በተጠናቀው የቅዱስ ሲኖዶስ ስብሰባ ተነስቶ ነበረ። በወርቅ ጽላቱ ምስጢርና በጳጳሳቱ ላይ በተነሳው ክስ ዙሪያም የእናንተን አስተያየት እንጠብቃለን። ጉዳዩን የተከታተሉ ለእናንተ እናደርሳለን። ወቸው ጉድ አሉ ወቸው ጉዶች። ይሄ እንግዲህ ከሌ ብለን ባንለይ እንኳን ግን ከአቡነ ሩፋኤል የሚጠብቅ ነው። በጣም ይቅር በሉኝ ወዳጆቻቸው፣ ግን በረከታቸው የደረሰን ይደርብን። ምክንያቱም ቅድም እንዳልኳችሁ በክህነት ደረጃ በጵጵስና ምንም ስህተት የሌለበት ምንም እንከን የሌለበት ነው። እሳቸው የሾሟቸው ዲያቆናት የምርም ዲያቆን ናቸው። እሳቸው የሾሟቸው ካህናት የምርም ካህን ናቸው። ያመነኮሷቸውም የምር መነኩሴ ናቸው። ግለሰቡ ጋር ስንመጣ ነው ቅድም እንዳልኳችሁ ችግር ያለው እንጂ ክህነቱ ላይ አይደለም። እሺ፣ ይህንን በደንብ ልናስተውል ይገባል። ብዙ ጊዜ ካለመማር ካለማወቅ አንዳንድ ነገሮች ሲመጡ ወዲያው ግልፍ ብለን እነዛን ነገሮች የመተቸት ነገር ይኖረናል። ይችን ነገር ትንሽም ቆጥረን ቢሆን ብናውቃት ይመከራል ብዬ አስባለሁ። እንግዲህ እንደምትመለከቱት ደብዳቤው ይሄ ነው፣ በትክክል የተጻፈ እና ደግሞ ይፋ የወጣ ነው። ስለዚህ እንግዲህ ይህንን አይነት ስራ ተግባር በዚህ እንዴት ነው በዚህ ላይ እዚህ እንደሚባለው የለም በእንቅርት ላይ ጆሮ ደግፍ እንደዛ ሆነንባታል እና ይችን ቤተክርስቲያን ከኛ ውጭ የሚበድላት የለም። የመጀመሪያዎቹ በዳዮች ነን። እንዲሁም ደግሞ ህዝባችንን እንዲሁም ቤተክርስቲያናችንን ምክንያቱም ሁሉ ጊዜ እግዚአብሔር አምላክ በእውነት ሰይጣን የሚቃወመውን ሁሉ ይፈታተናልና ይህ እውነተኛ የሆነ እምነት ሊቀጥም ይችላል እንጂ ያኔ በኦዲት ጉዲት ሰዓት ላይ ቤተክርስቲያን ሊያጠፉ የተዘጋጁት የነበሩት እነ ኦዲት ጉዲት ነግራይ መሐመድ እነሱ ጠፉ፣ ቤተክርስቲያን ግን ቀጥላለች። ብዙዎች እንዲሁ ቤተክርስቲያን ለማጥፋት ዛሬም ላይ ደርሰን ደግሞ ብዙዎች ቤተክርስቲያንን አባቶችን በቤተ መቅደስ ውስጥ መልካም የእግዚአብሔር መዓዛ ያለው ምስጋና መውጣት ሲገባው የካህናት ደም እየታረደ ባለበት በዚህ ሰዓት ላይ ብዙዎች ሕፃናት እየታረዱ ባሉበት ሰዓት ላይ ኦርቶዶክስ የሚለው እምነት እጅግ በጣም ተከልክሎ ባለበት ሰዓት ላይ እጅግ በጣም የሚያሳዝን በእውነት በእርግጠኛ ሁሉን ነገሮች አጥብቀን ከመጸለይ ወደ እግዚአብሔር ከማንጋጠጥ ውጪ አቅም የለንም። አቅም የሱ ሰማይና ምድርን የዘረጋ የእግዚአብሔር ነውና የዚህ ሁሉ ምንጩና መሰረቱ ደግሞ የዚህ የጥልቁ መንፈስ አሰራር እንደገና ደግሞ ክርስቶስ ደግሞ ያ በዚያን ዘመን ላይ ተብሎ ሁሉም ፍቅር የቀዘቀዘበት ነገሮች ሁሉ ግራ የተጋቡበት ሰዓት እንደመሆኑ መጠን እጅግ ዘመኑ በጣም ወጣቱ በተለያየ ማነቆ ውስጥ ገብቶ ያለበት ሁኔታ ነው ያለው። ነገር ግን በዚህ ዘመን ላይ እንደዚህ አይነት የሥርዓት ዘመን እንደመሆኑ ወጣቱ ተይዞ ታስሮ ባለበት ሁኔታ ላይ እግዚአብሔር ደግሞ ስራውን በቀደሙ በአባቶች በቅዱሳን በሐዋርያት በጻድቃን እንዲሁም ደግሞ በዱር በገደል ላይ ሲቆዩ ሲዞሩ የነበሩ አባቶች ያለውን ሁኔታቸውን ሁሉ ደግሞ በዱር በገደል ላይ እንግዲህ በአራቱም አቅጣጫ ላይ ያሉት በስውራን ባላቸው ሁኔታ ጌታ ሆይ ሀገራችንን ማርልን፣ ኢትዮጵያን ማርልን፣ ይቅር በልልን እያሉ ወደ እግዚአብሔር እያንጋጠጡ እንግዲህ በጸሎት በእውነት ሁሉን ነገሮች እንዲበርድ ትግል እያደረጉ ነው።
እኔ እኛ አባት ያስተላለፉት በጣም ታላቅ መልእክት ሁላችንም ይመለከተናል፣ ሁላችንም ያገባናል ብዬ አምናለሁኝ። ያው ጆሮ ዳባ ልበስ ብለን ከተቀመጥን ረዥም ጊዜ ሆኖናል አደለ? ስለዚህ እንደው ወደ መፍትሄ አካል ወደ መፍትሄ ነገር ብንመጣ መልካም ነው ብዬ አስባለሁኝ። መፍትሄዎች የሚገኙት እኛ ስንወስን ነው፣ ብለን ስናልፍ ብቻ አይደለም ባይ ነኝ። በሆነ አጋጣሚ ይህን ቪዲዮ ስክሮል ስታደርግ ይህን ቪዲዮ ካየህ እባክህ ታገስና ተመልከት። በገዛ አስተሳሰብ ምክንያት የመከራ ጊዜ የእከክህ ጊዜ እንዴት እየተራዘመ እንደመጣ አሳያለሁ። ሰላም ናችሁ ወይ? አሁን ከዚህ ቀጥሎ ማሳያችሁ ቪዲዮ አለ። እሺ፣ ይህ ቪዲዮ እያንዳንዳችሁ ይወላችሁ እንደ ኢትዮጵያዊ ወይንም እንደ ኢትዮጵያ ሁሉም የግል ኃላፊነትን ካልተወጣህ እመነኝ የመከራ ጊዜ ወይንም የእከክ ጊዜ ይጨምራል። ኦኬ፣ ይሄ ምንም የሚያወላድ አይደለም። እንመልከት ይህን ቪዲዮ። እቺ ሴት ምን አለችኝ? ወረቀት ይኸውና 73390 ብር ከፈይ አሁኑ ነው በቴሌ ብር አለችኝ። በጣም ገረመኝ። ምክንያቱም የገረመኝ እኔ ባከራየሁት ብር በዚህ በአዲስ አበባ ሂሳብ አሰራር መሰረት ሰርተ ነው ሊደርስብኝ የሚችለው 30600 ብር ነው። ያንን ብር ልከፍል ነው ሄድኩት የነበረውና እንደዛ ስለኝ በምን አግባብ ነው ይሄን የተሰራውና ስላልገባኝ አስረጅኝ አልኳት። ምንም ላስረዳሽ የምችለው ነገር የለም መክፈል ያለብሽ ነው በቃ ከፈይ አለችኝ ማለት ነው። እንዴ ማለት እየተነጋገርን እየተግባባን ለመክፈል እኮ አንድ ነገር ትክክለኛውን ማወቅ አለብኝ ብዬ ልጠይቃት ሞከርኩኝ፣ ግን ልታስረዳኝ ፈቃደኛ አይደለችም። ይህን ቪዲዮ ነው ቀንጭቤን ያሳየኋችሁ። እርግጠኛ ነኝ በሶሻል ሚዲያ ስለሚዟዟር እናንተ ማየታችሁ አይቀርም። እሷ እስከምታወራ ከጠበቅኩኝ አይደለም እሷን እኔንም የምትታገዙ ሰዎች አይደላችሁም። ዳስዋ የሚጠቅመንንም የማይጠቅመንን ማሳስገሰሱ ስለምንሰማ ሁሌ ኑሯችን እከክና ከክነክ የሚሆነው ለዛ ነው። አይ አም ሶሪ ቱ ሴይ ዳት፣ ግን ፋክት ነው። ኦኬ እቺ ልጅ አሁን እሺ እቺ እህታችን ጥሩ ሄዳ አውርታ መጣ። ኢትዮጵያ ውስጥ ያለውን የአሰራር ቢሮክራሲ ከገለጸች በኋላ መጨረሻ ላይ የጠበቅኩት ማለት ነው ቱ ቢ ኦነስት በቃ ያለፈው አልፏል። ከዚህ በኋላ በእንደዚህ አይነት ሁኔታ እየዳከርን መሄድ የለብንም። ሁላችንም እንደዚህ ጋር የበኩላችንን አስተዋጽኦ ማበርከት አለብን። ስለዚህ ሁላችንም አሁን ያለው የሶሻል ሚዲያ መስፋፋት ነገሮችን እንድንንቀሳቀስበት ሀሳብ ለሀሳብ እንድንለዋወጥበት እድሉን ስለሚፈቅድ በሆነ አጋጣሚ ብቻ በፌስቡክም ግሩፕ ይሁን በቲክቶክ ግሩፕ ዋትኤቨር ኢት ኢዝ ብቻ ተገናኝተን ይሄን ነገር ወደ ላቀ ደረጃ አሸጋግረ ነው ኢቨን ሌሎች አላስፈላጊ ጉዳዮች ሲፈጸሙ እዛ ቦታ ላይ መተን ኤክስፖዝ እያደረግን ወይንም እያጋለጥን እኛም የበኩላችንን አስተዋጽኦ ማድረግ አለብን። እንደዛ ነው ኔሽን ቢልዲንግ የሚሰራው ብላ ትላለች ብዬ ሲጠብቅ በመጽሐፍ ቅዱስ ጥቅስ አዘጋው። ከዛ አንተናውን የሚያልፍልህ ዲዩ ቲንክ ነጮቹ ልክ እንደናንተ አውርተው ከጨረሱ በኋላ መጨረሻ ላይ ወደ ቤት ገብተው የሚተኙ ይመስላችኋልን? ዳሷ ይችን ሀገር ወደፊት ለማራመድ ነጮቹ ልክ እንደናንተ አስበው ይመስላችኋልን? አይደለም። ሌላው ደግሞ እሷ ተናገረች ጨረሰች። ከዛ ኮመንት አንብቤ ሳይ ግማሹ ምን ይደረግ ባለ ጊዜ ነው ይላል ምናምን ይላል። ያው የተለመደ የ60 ዓመት እንቅልፋችን የለም። በቃ እንደዚህ ነው። አይ ይሄ ነገርማ መቆም አለበት። በቃ ከዚህ በኋላ ሌስ ኦርጋናይዝድ አትሊስት መንግስት ኔትወርኩን ለቆታል። መንግስትም እኛም ተጨማሪ ኃይል ሆነ ልናግዘው ይገባል። የዛኔ ነው ነገሮች የሚሻሻሉት ብሎ የሚል የለም። በቃ ምን ይደረግ ተረኞች ሆነው እኮ ነው ምናምን ይላል። ከዛ የት ይሄዳል? ቀጥ ብላ እንዲህ ብሎ አወራው። ቀጥ ብሎ ነው የሚሄደው ፔንሲዮን። ከዛ የተሻለች ሀገር ካላየህ ልጅህን ማን ላይ ነው ወደ ሲኦልና ብላ ነው ኢንቫይት የምታደርገው? እዛ ቦታ ላይ የተሰበሰበው ሁሉ መቼ ነው ግን ኢትዮጵያውያን የመፍትሄ ሀሳብ ባለቤት የምንሆነው? መቼ ነው መፍትሄ የምናመነጨው? ሁሉም ይመጣል ሮሮ። እኔ ከድሮ ጀምሮ ኦልሞስት ፎር ደ ላስት 30 ዓመት ታዘብኳችሁ። ሁላችሁም ሮሮ ነው ይሄ ነገር እንዲቆም። ለምን ይህንን መፍትሄ አናበጅም? ለምን እንደዚህ አናደርግም ብሎ የሚል የለም። እና ብዙ እንደተለቀሰ፣ ብዙ እንደተነባ፣ ብዙ እንደተነገረ፣ ብዙ እንደተባለ፣ ብዙ እንደተሞከረ ምናምን በንግግር ምናምን እናውቃለን። ይቺ ቪዲዮ በጣም የቅርብ ጊዜ ቪዲዮ ናት። ሰላም ሚኒስተር ይባላል። በግማሽ ቀን የብሔራዊ መግባባት እያለ እየበተነ የትኛው መግባባት ነው የተፈጠረው? ለውጡን ለማስቀጠል ከፈለግን አንድ ቁጥር በማንነትና በሃይማኖት ላይ ከለውጡ በኋላ አገራችን አርኪ ኢላማ እየሆነች ነው። ብዙ ዜጎች እየሞቱ ነው። በተለይም ብሔርን ያነጻጸረ አማራ ላይ ያተኮረ ጥቃት እየተፈጠረ ነው። ይሄ ጥቃት ዛሬ እንዳልተፈጠረ ይገባኛል። ለረጅም ጊዜ ሲሰበክ የውሸት ትርክት ህዝብና ህዝብን ለማጋጨት ብዙ ተሰርቷል። በእርግጥ እንደ ምክር ቤት መቻቻል የሚለውን ይዘን አገርን ለማስቀጠል እየሄድን ነው። መቻቻል ሲበዛ የሚፈጠረ ልክ እንደምናዝንላቸው ውጭ ሀገራት እንደነ ሶሪያ
እንደነ ሩዋንዳ ኢትዮጵያ ላትሆን የምችልበት እድል የለም። እኔ ተስፋ እየቆረጥኩ ነው። ከመቻቻል አልፈን ህዝብ እያለቀ ነው። ልናስቆመው ይገባል። ስሜቴን መቆጣጠር አቅቶኛል። ሳለቅስ ነው ያደርኩት። ለምን ንጹሐን ዜጋ፣ ለምን አርሶ አደር ላይ፣ ለምን እናትና ህፃናት ላይ ምን አረጉ? እኛን ለምናቸው፣ እኛን ይጨርሱ። ንጹሐን ህዝብ እውነት ሰዎች ናቸው። እውነት እናትና አባት አላቸው። እውነት ልጆች አላቸው። እውነት ሃይማኖት አላቸው። እኔ የሚገርመኝ ሰላም በማስከበር የሚታወቀው መከላከያ ሰራዊታችን፣ የደህንነት ተቋማችን ምን እየሰራ ነው? አልሸባብን አይኤስአይኤስን ድባቅ እንዳንመታ ኦነግ ሸኔ ያሸንፎት ነው? ህወሓት አሸንፎት ነው? እኔ በዚህ ህዝብ ላይ ለምንድን ነው ሁሉ ግፍ የሚፈጸመው? ምን ስለሆነ ነው? እኔ ዛሬ ሞራል እኮ የለንም። እኔ እጅግ መጀመሪያ ላወጣሁት የመናገር ሞራል ስላጣሁ ነው። ግን አልቻልኩም። ስሜቴ ገፍቶኛል። ስሜቴን መቆጣጠር አቅቶኛል። ስለዚህ እኔ በስራ አጋጣሚ ብዙ ቦታ አይቻለሁ። ከአርቲስት ሃጫሉ ጀምሮ የተፈጠረው፣ ከዛም በፊት በሶማሌና በኦሮሚያ ክልል ሴቶች ምን እርምጃ አወሳሳዳችን ደካማ ስለሆነ ይህን ማሸነፍ የሚያቅተው ኃይል አተን አይደለም። የውስጥ ኃይላችንን መርምረን ካላስተካከልን ነገ የውጭ ጥላትን እንዴት ነው የምንመክተው? እኔ መመለስ ካለበት ይሄ ነው። ተቃዋሚዎችም እኮ እያሉ ነው ምርጫ ታካሂዱ፣ መጀመሪያ እንግባባ እያሉ ነው። ህዝቡ አልቆ ምንድን ነው የሚሆነው? እንበተን፣ እንፍረስ። አገር እንደ ቀልድ የሚፈርስበት መንገድ የለም። ስለዚህ ጨርሱ ከሆነ እኛን ይጨርሱና ከዛ ህዝቡን ይጨርሱ። አመሰግናለሁ። እንዳልኳችሁ ነው። በዚህ ልክ ተነግሯል፣ በዚህ ልክ ተወስቷል፣ በዚህ ልክ ለማድረስ ብዙ ተጥሯል። ስለዚህ መልእክት ማስተላለፍ፣ ይሄ መግለጫ ማውጣት ምናምን ሳይሆን ወደ አክቲንግ፣ ይሄ ወደ መለወጥ የሚል ነገር፣ ለምሳሌ መደራጀት ምናምን ተብሎ ነበር የሆነ ጊዜ አይደለ? እንደዛ እስካልሆነ ድረስ የቤተ ክርስቲያን መገፋት፣ የካህናት መታረድ፣ የአማራዎች መሳደድ መቼም ቢሆን አይቀርም። ስለዚህ የምናደርገውን ማድረግ የተሻለ ይመስለኛል ብዬ አስባለሁ። አንድ አባት ጥበበኞች አይደሉ መቼም እነዚህ ራስ ተፈራውያን ይችን ግጥም ሲያበስሩን እንዴት ደስ አለ ይመሰላችሁ። በአንበሳ ምኝታ እጅ ባይራመድም አገር ሰላም ሲሆን ጀግና አይወደድም። ያውኔቱ ኮቢ ይዛለች። ስምንተኛው ሺህ ሲገባ ነክቶት ውሃው ደፈረሰ ቀንና ሌሊት። መቼ ቀን ጠርቶ ነው የምንጠጣለት? ላሚቱ ጥቁር ወተቷ ነጭ ነው። ይህን ሸገር ብሎ ያየ ሰው ጥሩ ነው። ይህን ሸገር ብሎ ያየ ሰው ጥሩ ነው። ይገባል። ተማሪ እየመረመረ ይገባል። እውነት እኮ ነው። በእንደዚህ አይነት ቅኔ አደላ አባቶቻችን ነካ እያደረጉ የተሻገሩት ጥሩ አድርገው ስላስቀመጡልኝ ነው ወደ እናንተም እንድንግባባበት ብዬ ያመጣሁት። ብፁዕ ቅዱስ አቡነ ማትያስ እንግዲህ በሳውዲ በተደረገ እንትን በሳውዲ አረቢያ የሞት ፍርድ ለተፈረደባቸው ወገኖች የተሰጠ መልእክት አስተላልፈዋል። በእውነት ሁላችንም እነዛን ኢትዮጵያውያኖች በማሰብ የ1 ደቂቃ
ጸሎት ልናደርግ ይገባል። አቡነ ዘበሰማያት ልንደግምላቸው ይገባል። እንግዲህ ምን አጥፍተው ይሁን ምን ይሁን አላውቅም። ነገር ግን በሰው ልጅ ላይ ምንም አይነት ጥፋት ቢያጠፋ ነፍሱ የእግዚአብሔር ናት። ነፍስና ስጋውን አዋህዶ የሰራ አምላካችን እግዚአብሔር ነውና ነፍሱን ከስጋው መለየት በየትኛውም አይነት መንገድ አያጸድቅም። በየትኛውም አይነት መንገድ ማለት ነውና እነዛ ሰዎች በህይወት እንዲቆዩ የኛም ኃላፊነት አለብን ብዬ አምናለሁኝና ሁላችንም የህሊና ጸሎት እንድናደርግላቸው በዚሁ አስተላለፍኩላችሁ። ይሁን ደስ ይላል። የምርጫ ቅስቀሳው በጣም ነው ደስ የሚለው። እኔ ግን በጣም የምወቅሰው አንተ ኦርቶዶክሳዊ ፈዛዛውን ኦርቶዶክሳዊ አንተን ነው የምወቅሰው። እነሱ ፖለቲካና ሃይማኖት አይገናኝም ብለው አንተን ከሜዳ ውጪ ከጨዋታው ውጪ አድርገው ይኸውና በቸርች ደረጃ ቅስቀሳ ምርጫ ቅስቀሳ ላይ ናቸው። አንተስ ምን እያልክ ነው? ፖለቲካና ሃይማኖት አይገናኝም እያልክ አንተ ፈዘ ቆመሃል አይደለ? ሜዳውና ፈረሱን በቁጥጥራቸው ስር አድርገው አንተ ስትገደል ስትታረድ መታረድህን እንኳ ታርዳል ስትገደል እየተገደልክ ነው ብሎ ያለ ሰው የሌለ መሆኑን ያየህ ነው። እነዚህ ጄኖሳይደሮች ናቸው። እነዚህ ናቸው የሚያስገድሉ የሚያሳርዱ። አንተ እነዚህ ናቸው። ምርጫው ተሳካም አልተሳካም ምን ማድረግ እንዳለብህ አንተ ኦርቶዶክሳዊ ለአንተ እኮ ነው የምናገረው። ምን እያልኩ እንደሆነ በቃ መቼም አይገባህም እንደዚህ ከሆነ ለአንተ እውነቱን እኮ ነው የምር መረርቅ ጠንከር አድርጎ ነው የተናገረው። ለምን መሰላችሁ እንደዚህ ምለው? እስካሁን ያልኩት ከኋላም ያልኩት ጭምር ነው። አይገባንም። በቃ እነሱ ምን እያደረጉ እንደሆነ ወዴት እየሄዱ እንደሆነ አይገባንም። እና ጥሩ አድርጎ የሚናገሩ ሰዎችን ቢያንስ ንግግራቸውን ሰምተን በእኛ ውስጥ አድሮ ወደ መፍትሄ እንድንመጣ የተሻለ ነው። እንደራጅ የተባለችዋ ነገር ደስ ብላኝ ነበረ። ግን አንድ ሰው ብቻውን ከሆነ አይሆንም። አንድ እጅ ብቻውን ስለማያጨበጭብ ገብቷችኋል አይደል? አንድ እጅ ብቻውን አያጨበጭብም። ስለ አንድ ልጅ ያረገልኝ እውነቱን ነው። ይሄው እኔም ይሄንን ያህል የጮኩት ያጨበጨብኩት ወደ እናንተ እንደዚህ እንደማድረግ ነው። ስለዚህ እንደው በተቻለን አቅም ቤተክርስቲያናችንን እንድንታደግ ብቻችንን ቢሆን በዚህ ልክ ማጨብጨብ ያለብን ይመስለኛል። ይሄንን የእፎይን ነገር እንስማው እስኪ። ደስ ስላለኝ ነው። ሰሞኑን ቆንጆ ነገር ላይ ናቸው አይደል ያሉት እነ እፎይ። ቀጥል። አንተ ገነት ውስጥ ህይወት አለ ብለህ ታምናለህ? እስኪ ንገረኝ። እናምናለን፣ ግን እንደዚህ ገነት ሄደን ወሲብ እናደርጋቸው አጥንታቸው እንደዚህ መቅኔያቸው የሚታይ እነሱ ወሲብ ለማድረግ ገነት እንሄዳለን ብለን ግን አናምንም። ግን ደግሞ ታምናለህ? ወሲብ ታደርጋላችሁ የሚል ጥቅስ አለ እኮ። እኔም እንደዛ ልለው እኮ ነበር። ሴት አለ ተባለ እንጂ ሂዳችሁ ወሲብ ታደርጋላችሁ የሚል ጥቅስ አለ። ታመጣለህ፣ ታሳይናለህ። ሂዳችሁ ወሲብ ታደርጋላችሁ የሚል አለ። ታሳይናለህ። እሱን በሚገባ እስኪ ጀነት ውስጥ አዳምጠኝ። በነገራችን ላይ ጀነት ውስጥ በጣም ነጫጭ የሆኑ ቆንጆ የሆኑ ሴቶች አሉ። ወሲብ ይደረጋሉ አይደረጉም? እነሱ እህታችን ወሲብ ይደረጋሉ አይደረጉም? እነኛ ነጫጭ አጥንታቸው መቅኔያቸው የሚታይ ሴቶች አንተ እያልክ ያለው ሂዳችሁ ወሲብ ታደርጋላችሁ የሚለውን ጥቅስ አሳየን። የት ጋ ነው? ሚስት በራሱ እኮ ያገቧቸዋል ማለት እኮ እንጀራ ሊያጎርሳቸው አይደለም እኮ። ለምንድን ነው ያኔ አሁን ይሄን እንደዚህ ለማንቋሸሽ ሲፈልግ ነው ማለት? አዳምጠኝ አዳምጥሻለሁ። ፕሮፋይልሽ ተጽዕኖ ያድርግብሽ። አዳምጪኝ። ታገባላችሁ እነሱን ማለት ምን ማለት ነው? ትገናኟቸዋላችሁ። ሊገናኟቸው እንጂ የሚያገቧቸው ሜይ ቢ ፕሮፋይልሽ ላይ ያለው ልጅ አሁን ለምሳሌ አይሻን መሐመድ አገባ ሲባል ወሲብ አላደረጋትም ብሎ የሚሸመጥጥ ነው። ከራሱ ኡስታዞች ጋር የሚጣላ፣ ከሙፈሲሮቹ ጋር የሚጣላ፣ ከሀዲሱ ጋር የሚጣላ የእሱን አይዲዮሎጂ ይዘሽ አትምጪ። ታገቧቸዋላችሁ ከተባለ ራሱ የምታገቧቸው ከተባለ ምን የምታደርጓቸው ማለት ነው? የምትገናኟቸዋላችሁ ነው። ግን እንስትሽ ጀምዒያ ሰርሚዲ 25:36 ላይ the believer shall be given in paradise such and such strength in intercourse ምን ይላል ነብይሽ ምን ይላል? አማኝ በገነት ውስጥ ወሲብ የሚያደርግበት አቅም እንዲና እንዲያ ይሰጠዋል አለ። ምን የሚያደርግበት አልኩሽ? ወሲብ የሚያደርግበት። ወሲብ ማያደርግ ከሆነ ወሲብ የማድረጊያ ኃይል ፖቴንሻሉ ለምን ተሰጠው? ወሲብ እንዲያደርግ ነው እንጂ እንደዚሁ ስሜቱ እንዲመጣ ብቻ አስቦ ነው አላህ ወሲብ ማድረጊያ ኃይሉን አቅም የሚሰጠው። ወሲብ አያደርግም። እንደዚሁ ግን ወሲብ እንዲያደርግ ስሜቱን የሚያነሳሳ ነገር ግን ያደረገው። ኦልራይት ኢት ዋዝ ሴድ ኦ ሜሴንጀር ኦፍ አላህ and will he able to do that? ሰዎቹን ጠየቁት መሐመድን፣ ኦ ያላ መልእክተኛ እና እንደዛ ማድረግ ይችላል? በቃ ሲነግራቸው እኮ በገነት ውስጥ እንዲህ ወሲብ ታደርጋላችሁ እንዲህ ታደርጋላችሁ እንዲህ ሲላቸው
ኧረ ይሄ ሁሉ ሴት እናደርጋለን እንችላለን አሉት። አቅም ይሰጣችኋል፣ ጉልበት። ምን ያህል ጉልበት ይሰጠናል? ኢሳይድ እሱም እንደዚህ አለ። he will be given the strength of 100 የመቶ የወሲብ ጉልበት ይሰጣል። አንድ ሰው ብቻውን 100 ሰው ወሲብ የሚያደርግበትን ያህል ምን ይሰጠዋል? ወሲብ የማድረጊያ ኃይል ይሰጠዋል። ወሲብ የሚለው የት ጋና ያለው? ኢንተርኮርስ ማለት ምን ማለት ነው? ታችን እና ሀዳ the believer shall be given in paradise such and such strength in intercourse አስጠጋላት። አማኙ ወሲብ የሚያደርግበትን እንዲና እንዲያ ጉልበት ይሰጠዋል ማለት ምን ማለት ነው? ምን ማለት ነው? ተርጎምላት ወይ እሱን አይታይሽም? ኢንተርኮርስ የሚገናኝበት አማኙ የሚገናኝበትን የሚያደርግበትን ይሄን የመቶ የወሲብ ጉልበት ይሰጠዋል ከተባለ ምን ማለት ነው? አሃ እንደዚሁ በቃ ስሜቱ ተነስቶ እንዲኖር ነው ለዘላለም ስሜቱ ቆሞበት እንዲሁ። እንደዚህ አይነት ነገር ስሰማ ምን ትዝ ይለኛል መሰላችሁ? አንድ ጊዜ መለስ አሉ ቁርአን በአማርኛ ተጽፎ ቢሆን ኖሮ አንድም ሙስሊም ኢትዮጵያዊ ባልኖረ ነበረ አላሉ። በእውነት ያው እኛ ሃይማኖታችንም ስላልሆነ አይደለም የሌላ ሰው ሃይማኖት መጽሐፍ ልንመረምር ይቅርና የእኛን 5ቱ አዕማደ ምስጢር፣ ምስጢረ ጥምቀትን ወይ ምስጢረ ቁርባንን ወይ ምስጢራቶቹን ምናምን ምንም የምናውቀው ነገር የለም። ስርዓተ ቤተክርስቲያን ምናምን ምንም የሌለን ሰዎች ነን። አይደለም የሰው ሃይማኖት ገብተን ልንመረምር ይቅርና እና እንደው ባካችሁን በንጹህ አይምሮ አስቡትና እንደው ሰሞኑን እየሆነ ያለውን ነገር ዝም ብላችሁ ተዉት። ሌላውን ነገር ዝም ብላችሁ ፎይ ብቻ ገብቶ ሲናገር ወይም ደግሞ የሱ ፕሮግራም ጊዜ ገብታችሁ በጥቂቱ በንጹህ አይምሮ ብትሰሙ መልካም ነው ብዬ አስባለሁኝ። ቀድሜ መጀመሪያ ያሰማኋችሁ የፕሮቴስታንቶቹን መልእክት ያስተላለፈው ልጅ ያለምንም ውሸት ሀቅና ትክክለኛ መሆኑን በሚያረጋግጥና በማስረጃ የሚሆን ነገር ላሳያችሁና ፕሮግራሜን ጨርሳለሁ። የሃይማኖት መሪዎች ያቆሙትን መሰዊያ እናፈርሳለን። በነገስታት የተሰራን የባዕድ መሰዊያን እናፈርሳለን። ግብፅ ኤምባሲ ነው አይደል ያለ? አሁን ግብፅ ነው ያለ ነው። ከምንጩ በኢየሱስ ስም ይድረቅ። ከአቡነ ሰላማ ጀምሮ ለብዙ መቶ ዓመታት እስከ 1961 ዓመተ ምህረት በህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትሩ አንድ አዋጅ አውጀዋል። የመንሰራራት ዘመን ነው ከዚህ በኋላ ብለዋል አይደል? በጎንደር መነሳት፣ በጎጃም መነሳት፣ በወሎ መነሳት፣ በሰሜን ሸዋ መነሳት። ፍጻሜው ሁላችሁም እንደምታውቁት በአዲስ አበባ ስቴዲየም መስዋዕት ሳይሰዋ ንፍሮ ሳይቀቀል ልደታችን ነው። ይኸውላችሁ አሁን ይሄ ነገር የተላለፈው በግንቦት ልደታ ጊዜ ነው እና ያው ግንቦት ልደታን ታውቃላችሁ እንዴት አድርገን እንደምናከብር ወላዲተ አምላክ ንጽሕተ ንጹሐን ቅድስት ድንግል ማርያም የተወለደችበት ዕለት ነው ብለን በታላቅ ድምቀት እናከብራለን እና ያንንም እንደመቃወም አድርገው በዕለቱ ይሄንን ነገር ንፍሮ ሳይቀቀል ምናምን ክብር ጥሴ መስዋዕት ሳይሰዋ ብለው ነካ ማድረጋቸው ነው በእነሱ ቤት። አያችሁ መንግስት የሚደግፈው ሃይማኖት ነው። መንግስት በደንብ ሰፖርት የሚያደርጋቸው በብዙ ነገር እንደ ልባቸው መግለጽ፣ እንደ ልባቸው ማውጣት መውረድ፣ እንደ ልባቸው መናገር የሚችሉበት መድረክ ከፍቶላቸዋል። እንግዲህ ይህ የብልጽግና መንግስት ከመጣ ጀምሮ ፕሮቴስታንቶች ምን አይነት ማንሰራራት እንዳሳዩ እናያለን። ምን ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊቷ ምን ያህል እንደዘቀጠችና ምን ያህልም ደግሞ እንግልትና ግፊ እንደደረሰባት ደግሞ ሁላችንም የምናውቀው ነው። ስለዚህ የዛሬው መልእክቴ በትልቁ እንግዲህ አባቶቻችንን ከምንወቅስ፣ አባቶቻችንን እንዲህ ነው እንዲያ ነው ምናምን ከምንል ወይም ደግሞ አልባሌ ነገሮች ላይ ራሳችንን ከምናጠፋ የተሻለው ነገር እኛ እርስ በራሳችን ተደራጅተን መልካም ነገርን ሃይማኖታችንን የምናስተላልፍበት የምናተርፍበት ከእንግልት ከስቃይ ከሞት የምንታደግበት ጊዜ እግዚአብሔር እንዲያመጣልን መጸለይ ያለብን ብዬ አምናለሁ። ከዛ ባለፈ መደራጀት እንዳለብን ይሰማኛል ማለት ነው። ዳግም ላንገናኝ እንችላለን። ሰላም እግዚአብሔር ከእናንተ ጋር ይሁን። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበር። በሌላ መርሃ ግብር ተገናኝተን ዳግም እንድንማማር ሰብስክራይብ የምትለዋን ደውል ንኩ፣ ሼር የምትለዋንም ንኩ። ካልተገናኘንም ደግሞ በደንብ አድርጋችሁ ሼር አድርጉ። ይሄ የመጨረሻ ቪዲዮ ሊሆን ስለሚችል ማለት ነው። ስለዚህ
በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው።